ተመልከቱ ያ ሰርተን ወይም ደግሞ የኛ በጎ ነገር ታይቶልን የዳነው ሳይሆን ልክ ቀደም ተቤ እንደጠቀሰው ዮሐንስ 3:16ን በልጁ የሚያምን ሁሉ እንዲድን ምክንያቱም ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለሙ የተወደደው ምንድነው እንዲሁ የተወደደው ዓለም ያንን ድነት የሚያገኘው በምንድነው እንዲሁ ምን ሲያደርግ አምኖ ሲጠመቅ በምንድነው የምናውቀው ልክ በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ያመነ የተጠመቀ ይሄንን ያለው ማን ነው ጌታ ነው ተመልከቱ ክርስቶስ ጌታችሁ ነው አዎ ጌታችሁ ነው ጌታችሁ ከሆነ ደግሞ ለዛ ጌታ ትገዙለታላችሁ መገዛታችሁ የግድ ነው የምትገዙለት ከሆነ ቃሉን ትምህርቱን ትቀበላላችሁ አሜን ብላችሁ አዎ የግድ መቀበል አለባችሁ ታዲያ ጌታ እኮ ለመዳን ሰው ማመን መጠመቅ አለበት አለ ተመልከቱ ማመን መጠመቅ ኦኬ ማመን ምን አለበት መጠመቅ አለበት ይሄን ያለው ማን ነው ጌታ ነው ስለዚህ ይሄንን ካላመናችሁ በክርስቶስ ትምህርት አልኖራችሁም ካልኖራችሁ ደግሞ አምላክ የላችሁም እንላችኋለን ከይቅርታ ጋር ምክንያቱም ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ነው የሚለው ተመልከቱ በክርስቶስ ትምህርት ለማይኖር አምላክ የለውም በክርስቶስ ትምህርት ለሚኖር ግን አብና ወልድስ እንኳን አሉት ይላል ይሄንን ተመልከቱ አንደኛ ጴጥሮስ ምዕራፍ 3 ላይ እስኪ አውጣልን ይሁንና እንብለን አንደኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ምን ይላል? ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ ይህም ውሃ ተመልከቱ ይህም ውሃ ደግሞ ማለት ጥምቀት እሺ ጥምቀት ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ንድፍ ማስወገድ አይደለም ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱ መላእክትና ስልጣናት ኃያላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ይላል። ተመልከቱ ጴጥሮስ ራሱንም ይጨምርና ያድነናል። ትክክል። ተመልከቱ ምንድነው የሚለው ጴጥሮስ ያድነናል። ምን ሆኖ ምሳሌ ሆኖ መቼ? ያኔ ጥቂቶች 8 ነፍስ የዳኑት በምንድን ነበረ? በውሃ በምን በተዘጋጀው መርከብ። ያ ውሃ ግን ለሌሎቹ ምን ነበር የሆናቸው? ጥፋት። ለ8ቱ ነፍሳት መዳን። ይህንን አድርጎ ይናገራል። ስለዚህ ጴጥሮስ ራሱን የሚጨምርና ያድነናል ይላል። ድነናል አዎ ከምን ስላልሆነ ከኛ ስራ አይደለም። ከዳንን በኋላ እውነተኛ የወይን ግንድ ላይ እንጣበቃለን ቅርንጫፍ ሆነን ማለት ነው። እስኪ ዮሐንስ ወንጌል ምዕራፍ 15 እናነብልኝ። ቁጥር ስንት? ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ። ግንድ እኔ ነኝ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ አሁን ተመልከት እዚህ ጋር እውነተኛው የወይን ግንድ እኔ ነኝ አለ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ስለዚህ ቅርንጫፍ ለመሆን ከኛ የሰራነው አንዳች ስራ የለም። ግንዱ ላይ ለመጣበቅ እኛ የሰራነው ነገር የለም። ይህንን ያገኘነው በምንድን ነው? በጸጋው። በምን? በስጦታው። በክርስቶስ ምን ሆነን? ቅርንጫፍ ሆነን። ቅርንጫፍ ከሆንን በኋላ ግን በእኔ ያለ ይላል። ተመልከት፣ በእርሱ ያለው ምን ማለት ነው? አምኖት የጠመቀ ማለት በእርሱ የምትሆነው አምነህ ስትጠመቅ። በእርሱ የእርሱ ካልሆንክ ቅርንጫፍ ልትሆን ስለማትችል፣ ስለዚህ በእኔ ያለውን አለና ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የማያፈራውን ሁሉ አብዝቶ ደግሞ እንዲያፈራ ያጠረዋል አለ። ስለዚህ በእርሱ ከሆንን በኋላ ከኛ ምን ይጠበቃል? ፍሬ። ፊልጵስዩስ 2:12 እስኪ ያነብልኝ። ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ተመልከት እንግዲህ የራሳችሁን መዳን ምን አድርጉ? ፈጽሙ። ስለዚህ ራሳችን መዳናችንን መፈጸም አለብን የለብንም? አለብን። ከስራ አይደለም ያለው ቅዱስ ጳውሎስ እዛው ቀደም ኤፌሶን 2:8 ላይ
ቁጥር 10 ላይ ግን ለምን እንደተፈጠርን ይናገራል። ምን ይላል መሰላችሁ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። አዎ ከስራ አይደለም፣ የአንድነት ያገኘ ነው። ከዛ እኛ ፍጥረቱ ነንና አለ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርናል። የተፈጠርነው ራሱ አስቀድሞ ምንን ለመስራት ነው? ይህንን መልካም ስራ ለማድረግ በማን? በክርስቶስ። ቁርባንም ሲነሳ የማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 ላይ እንደዚህ የሚል ቃል አለ። ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምንድን ነበር መጀመሪያ ያነሳው? እንጀራ። በቃ የተነሳው እንጀራ ነው። ተመልከቱ። አሁን ባረከ፣ ቆርሶም ለደቀ መዛሙርት ሰጠና። አሁን ከባረከው በኋላ ምን ሊለው ነው? እንጀራ ነው የሚለው። እስኪ መጽሐፉ ምን እንደሚል እንዲህ፣ ጌታችን ነው ተናጋሪ፣ እንዲህ አለ፣ እንካችሁ ብሉ፣ ይህ ስጋዬ ነው። ክርስቶስ ስጋው ነው ካለው እኔ ምንድን ነው ማነኝና ነው ከተባረከ በኋላ እሱ ስጋዬ ነው ብሎ የጠራውን እኔ ሌላ ነገር ነው ልል የምችለው? እኔ ማነኝ? ቅድም እንዳልኳችሁ በክርስቶስ ትምህርት ለማይኖር ምን የለውም ብሏል ብያችኋለሁ። አምላክ የለውም። በማን ትምህርት መኖር አለብን? በክርስቶስ። ተመልከቱ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። የዳነው በደሙ ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሙ ደግሞ ይህ ነው አለ። ስለዚህ አይ ተራ እንደው እንትን ነው ልል ነው አልልም። ለምንድን ነው የማልለው? የእግዚአብሔር ቃል ስለሚናገር። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ምን ይላል? ራሱ ጌታ ዜድ ልጨርስ ስለሆነ ነው፣ ይቅርታ ልጨራርስ፣ ብዙ ስተቀመጥኩኝ መሄድ ስላለብኝ ነው። አንዴ ባሩኬ ጨርስና በኔክስት ታይም ዜድ ገብተህ ትወያያለህ። ምንም ችግር የለም። ተመልከቱ፣ ጌታ ነው የሚናገረው። እንዲህ አለ፣ ስጋዬ ደሜንም የሚጠጣ የዘላለም ሕይወት አለው። ስንት የዘላለም ሕይወት አለው? ይሄ አንድ አይደል? ተመልከቱ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ማን ያለው? ይሄ ጌታ። ስለዚህ ምን እናደርጋለን? አሜን ጌታ ሆይ እንደዚህ ያልካው፣ እሺ ስጋህን እንበላለን፣ ደምን እንጠጣለን። ባይዞ ሰይጣንን ልንነቃበት የሚገባ ሁለት ነገሮች አሉ። እችን አጠር አድርጌ ልንገራችሁ። አስቀድሞ ዮንዬ ለአዳምና ለሔዋን ከዛች ፍሬ በበላችሁ ሰዓት ሞትን ትሞታላችሁ አላቸው። ከዚች ፍሬ በበላችሁ ሰዓት ሞትን ትሞታላችሁ አላቸው። ተመልከቱ፣ ያ ፍሬ በራሱ ገዳይ ሆኖ አይደለም። የዛ ፍሬ ላይ ግን የእግዚአብሔር ትእዛዝ ነበረ። በዛ የእግዚአብሔርን ትእዛዝ አለማክበር ኃጢአት ነው። የኃጢአት ደሞዝ ደግሞ ሞት ነው። አስቀድሞ አምላካቸው እግዚአብሔር የፈጠራቸው አምላክ ከዛች ፍሬ በበሉበት ሰዓት ሞት እንደሚሞቱ ነገራቸው። ያቺ ፍሬ በአምላክና በፍጡር በገዢና በተገዢ በንጉስና በባሪያ መካከል ያለች መለያ ነች። ሰውም ወይም ደግሞ ልንነቃበት የሚገባ ሁለት ነገሮች አሉ። እችን አጠር አድርጌ ልንገራችሁ። አስቀድሞ ዮንዬ ለአዳምና ለሔዋን ከዛች ፍሬ በበላችሁ ሰዓት ሞትን ትሞታላችሁ አላቸው። ከዚች ፍሬ በበላችሁ ሰዓት ሞትን ትሞታላችሁ አላቸው። ተመልከቱ፣ ያ ፍሬ በራሱ ገዳይ ሆኖ አይደለም። የዛ ፍሬ ላይ ግን የእግዚአብሔር ትእዛዝ ነበረ። በዛ የእግዚአብሔርን ትእዛዝ አለማክበር ኃጢአት ነው። የኃጢአት ደሞዝ ደግሞ ሞት ነው። አስቀድሞ አምላካቸው እግዚአብሔር የፈጠራቸው አምላክ ከዛች ፍሬ በበሉበት ሰዓት ሞት እንደሚሞቱ ነገራቸው። ያቺ ፍሬ በአምላክና በፍጡር በገዢና በተገዢ በንጉስና በባሪያ መካከል ያለች መለያ ነች። ሰውም ወይም ደግሞ አዳምና ሔዋንም የፈጠራቸውን አምላክ ማመናቸውን ለእምነታቸው መታመናቸውም ለመታመናቸው እንደ ምስክር የምትሆን ያቺ ፍሬ አለመብላት ነበረ ከነሱ የሚጠበቀው። በበሉ ሰዓት ደግሞ ያ የእግዚአብሔር ቃል ተናግሯልና ትሞታላችሁ ተብሏል። በበሉ ሰዓት ይመጣው ያ ነበረ። ሰይጣን መጣና አይ እንደው ከዛፍ ሁሉ ፍሬ እንዳትበሉ ተብላችኋል አለ። ከዛፍ ሁሉ ፍሬ ብሉ ተብልና ከዚህ ፍሬ በበላችሁ ሰዓት ሞትን ትሞታላችሁ ነው ያለው። እንደ እግዚአብሔር አይደለም። እንደሱ ትሆናላችኋል፣ እንደሱ እንዳትሆኑ ብሎናል። ማለት ፈጣሪ ትሆናላችሁ፣ እግዚአብሔር ማለት። በደንብ አስተውሉ። ያንን ፍሬ መብላት ምን ትሆናላችሁ ነው ያለው ሰይጣን። አምላክ ያደርጋችኋል፣ እግዚአብሔር ያደርጋችኋል እያላቸው ነው። በበሉ ሰዓት ግን ሰይጣን ያለው ነው ወይስ እግዚአብሔር ያለው ነው? እግዚአብሔር ያለው እንጂ ፍሬው መብላት አምላክ ያደርጋል ማጭበርበር ነው። ፍሬው መብላት እንደው ራሱ ፍሬው ሞትን ያመጣል ሳይሆን በዛ ፍሬ ላይ የነበረ የእግዚአብሔር ትእዛዝ ስለነበረ ያ ነው። የሔዋን መልስ ግን መሆን የነበረበት ምን ነበረ? እንደው ይህን ፍሬ መብላት አምላክ ያደርጋል። እንግዲያውስ አንቺ በልተሽ እባቢቷን አምላክ ሆነሽ አሳይ ነበር አይደለ ማለት የነበረባት። ግን ይሄን አላለችም። መሆን የነበረባት እንደዛ አላለችም። አሁን የሰይጣንን ተንኮል እንድንነቃበት ነው። እሺ ጋይስ በደንብ ስሙኝ።
አሁን ዝም ብሎ ከሚኖራት ፕሌን ያለው ነው የምትመርጠው። ችግሩ እኮ እሱ ሚሰክሳት ችግሩ እሱ ሆኖ እኮ ነው የተበላል። እና በደንብ ስሙኝ እሺ። ስለዚህ ያንን አስቀድሞ እግዚአብሔር እንዳትሞቱ ምን አታርጉ ነበር ያለ፣ አትብሉ ነበር ያለ። አሁን ዝም ብለን አሁን በበላን ሰዓት ሞትን። ምክንያቱም ያ ቃል የእግዚአብሔር ቃል ነው። እናም ደግሞ እንደው ሳይሞቱ ቢተዋቸው እንደ እግዚአብሔር እንደዚህ ብሎ ነበረ ከዚህ በፊት። አሁን እንደው የሆነ ማጥፋትም ነገር ከፈለጉ ባክሽ አድርገው ነው የሚባባሉት። ምን ትላንትናስ እንዲህ ብሎ ነበር ነው የሚሉት። አሁን ደግሞ ሞተን ደግሞ እንዳንቀር ደግሞ እግዚአብሔር በባህሪው ምንድን ነው? ቸር ነው፣ መሐሪ ነው፣ ይቅር ባይ ነው፣ ፍቅር ነው እንላለን። የለቅሶን ጥቅም ላሳያችሁ። በዚህ በትንቢተ ኢሳይያስ ላይ ለሁላችሁም ይጠቅማችኋል ብዬ አስባለሁ። ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምሮ እንመልከት። አሁን እኔ ብታመምና ይሁን ጥያቄ ልጠይቅህ፣ ብታመምና እኔ ጋር ብትመጣ ምንድን ነው የምትለኝ? እግዚአብሔር ይማር ወይ ጸልይልሃል? እግዚአብሔር ይማር ትለኛለህ። ተመልከቱ። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ማን? ሕዝቅያስ። ነቢዩ የአሞጽ ልጅ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምሮ። ትንቢተ ኢሳይያስ ለሌሎቻችሁም ስለሚጠቅም ብዬ ነው። ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምሮ። ተባረክ። ቀጥል። በዚያም ወራት ሕዝቅያስ ተመልከቱ። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክላለሁ። እንደመጣ ኢሳይያስ እግዚአብሔር ይማር ምናምን አይደለም ያለው፣ ትሞታለህና ቤትን አስተካክላለሁ። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ተጸጸተ፣ አለቀሰ፣ አነባ። እናም ደግሞ እግዚአብሔርን ምኑን እንዲያስብ ጠየቀው? በጎ ነገር ያደረገውን በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ያንን ታስብ ዘንድ አለው። ተማጸነው እግዚአብሔርን። ከዚያ የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ፣ ተመልሶ ማለት ነው። ምን አለው? ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ። እነሆ ዕድሜ ላይ 15 ዓመት እጨምራለሁ። ዕድሜው ላይ ስንት ዓመት ተጨመረ? 15 ዓመት። ቤትን አስተካከል ነው የተባለው። ማን? ሕዝቅያስ። ንጉሥ ሕዝቅያስ የተባለ ቤት ማስተካከል ነው። ሕዝቅያስ ደግሞ ሎሌዎቹንም እንደው ቤቱን እንዲያስተካክሉ ሲናገር፣ እንዲጠራርጉ ቀለም እንዲቀቡም ሲናገር አልተመለከትንም። ወይም ራሱን ወርዶ ጠረግ አላደረገም። ምንድን ያደረገው? ልቡን ያስተካከለው። ልቡን አስተካከለ። ልክ ቅዱስ ዳዊት መዝሙር 50 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ የቀናውን መንፈስ በውስጤ ላይ አድስ እንዳለ። ስለዚህ ልባችንን ካነጻን፣ ልባችንን ካስተካከል ቤታችን ይስተካከላል። ክርስቲያን ማስተካከል ልቡን ያስተካከል። ከዛ በንስሐ እየተመለሰ ስለሰራው ኃጢአት እንዲመካ ሳይሆን ስለሰራው ኃጢአት ምን ማድረግ? ማልቀስ። እግዚአብሔርን በጎና መልካሙን ነገር እያየ በምሕረትና በቸርነቱ እንዲመለከተው ደግሞ መማፀን አለበት። ይህ የማን ልምምድ ነው? የክርስቲያን ልምምድ ነው። በዚህ ነገር ማን ያተርፋል? ክርስቲያን ያተርፋል። ይህን ያስተማረ ማን? መጽሐፍ ቅዱስ። ስለዚህ ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምን አለን? እስከ መጨረሻው የሚጸና ግን እርሱ ምን ይሆናል? ይድናል። ስለዚህ እስከ መጨረሻው ምን ማድረግ አለበት? ለመዳን መጽናት አለበት።